ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ዛሬ ምሽት 2 ሰዓት ተኩል ላይ በቶተንሃም ስፐር ስቴዲየም የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ በሊቨርፑልና በቶተንሃም መካከል የሚደረግ ይሆናል። የዚህንም ጨዋታ ማች ፕሪቪው ወይም ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን አስተያየት፣ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ማች ፕሪቪዋችን የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 2 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ በቶተንሃም ሆትስፐር ስቴዲየም ሊቨርፑል ከቶተንሃም ጋር የሚገናኝ ይሆናል። ይህ ጨዋታ በጣም ተጠባቂ ጨዋታ ነው። በእርግጥ ከዚህ በፊት የነበረውን ያህል ተጠባቂ ጨዋታ ነው ልንለው አንችልም። ምክንያቱም ሁለቱም ያሉበት አቋም ያን ያህል ጥሩ የሚባል አይደለም። በእርግጥ ሊቨርፑል በቅርብ ሰሞን ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከጥሩ ፐርፎርማንስ ጋር ጨዋታዎችን እያሸነፈ ነው የሚገኘው። እንደ አጠቃላይ ከተመለከትን ግን በዚህ ሲዝን ሁለቱም ቡድኖች የሚጠበቅባቸውን ያህል እንቅስቃሴ እያደረጉ አይደለም የሚገኙት። በተለይ ቶተንሃም የመጀመሪያዎቹ ጨዋታዎች አካባቢ ጥሩ የሚባል እንቅስቃሴን ሲያደርግ ነበረ። በደረጃ ሰንጠረዡ ላይም ሁለተኛ ደረጃ ላይም የተቀመጠበትም አጋጣሚዎችም ነበሩ። ነገር ግን ከዛ በኋላ ግን ጨዋታዎችን እየተሸነፈ ነጥብ እየጣለ አሁን ላይ 11ኛ ደረጃ ላይ ነው የተቀመጠውና ከመጀመሪያዎቹ ጨዋታዎች አንጻር ስንመለከተው በዚህ ሰዓት ተጠባቂ የምንለው አይደለም። ምናልባት የመጀመሪያዎቹ 5 ጨዋታዎች መሀል ቢደረግ ኖሮ በጣም ተጠባቂ በጣም አጓጊ ጨዋታ ሊሆን ይችል ነበር ብዬ አስባለሁ። በዚህ ጨዋታ ላይ እንግዲህ በሁለቱም ክለቦች መካከል አንዳንድ ተጫዋቾች በተለያዩ ምክንያቶች ይህ ጨዋታ የሚያመልጣቸው ይሆናል። በቶተንሃም በኩል በዚህ ጨዋታ ላይ የማይኖሩትን ተጫዋቾች ስንመለከታቸው ሳር ለአፍሪካ ዋንጫ በመሄዱ ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። ሶላንኪ፣ ክሎዞቭስኪ፣ ማዲሰን፣ ኡዶጊ፣ ድራጉሰን እንደዚሁም ደግሞ ታከይ በጉዳት ምክንያት ይህ ጨዋታ የሚያመልጣቸው ሲሆኑ ቢሱማ ደግሞ ከሜዳ ውጭ ባጋጠሙት ችግሮች ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። በሊቨርፑል በኩል ያሉትን ስንመለከት መሐመድ ሳላ ለአፍሪካ ዋንጫ በመሄዱ ምክንያት የሚያመልጠው ሲሆን ጆቫኒ ሊዮኒ፣ ጆ ጎሜዝ፣ ባጀቲች ኤንዶና ኮዲ ጋክፖ በዚህ ጨዋታ ላይ የማይኖሩ ሲሆኑ ሳቡዝ ላይ አጠራጣሪ ነው እየተባለ ይገኛል። በእርግጥ በዚህ ጨዋታ ላይ በቋሚነት ይጀምራል አይጀምርም የሚለው ነገር ነው በዚህ ሰዓት ላይ አጠራጣሪ ነው እየተባለ የሚገኘው እንጂ በጨዋታው ላይ ከቡድኑ ጋር አብሮ ወደ ለንደን ይሄዳል እየተባለ ይገኛል። ከዚህ በተጨማሪም ግን ለሊቨርፑል በዚህ ጨዋታ ላይ ጥሩ ዜና ሆኖ የመጣላቸው አንደኛው ጀረሚ ፍሪምፖንግ ወደ ቡድን መመለሱ ነው። ምናልባትም በዚህ ጨዋታ ላይም ኢንቮልቭ ሊያደርግ የሚችልበት እድልም አለ እየተባለ ይገኛል። ትናንትናም በነበረው የልምምድ ፕሮግራም ላይም ከቡድኑ ጋር አብሮ ሲሰራ መመልከት ይችላል። ከዚህ በተጨማሪም ደግሞ ኮነር ብራድሊም ባለፈው ሳምንት ሊቨርፑል ከብራይተን ጋር ባደረገው ጨዋታ በቅጣት ምክንያት አልፎት ነበረ። ከቅጣቱ ተመልሶ በዚህ ጨዋታ ላይ የሚኖር ይሆናልና የነዚህ ተጫዋቾች መመለስ ለሊቨርፑል ከፍተኛ ጥቅምን ይሰጣል ተብሎ ይጠበቃል። በተለይ ደግሞ ባለፈው ከብራይተን ጋር በነበረው ጨዋታ ላይ ጆ ጎሜዝ በጉዳት ምክንያት ከሜዳ መውጣቱ አይዘነጋም በ26ኛው ደቂቃ ላይና እሱ ልክ እንደተጎዳ እነዚህ ተጫዋቾች ወደ ጨዋታ መመለሳቸው ለሊቨርፑል እንደዚሁም ለአሰልጣኝ አርነ ስሎት በጣም ጥሩ ዜና ነው። ከዚህ በተጨማሪም ሳቡዝ ላይም ልምምድ መስራቱ ምንም እንኳን በዚህ ጨዋታ ላይ በቋሚነት ላይጀምር ቢችልም እንኳን ወደ ልምምድ መመለሱ ከቡድኑ ጋር አብሮ ትሬኒንግ መስራቱም ለሊቨርፑል በጣም ጥሩ ዜና ነው። ትናንትና በነበረው ጋዜጣዊ መግለጫ ላይ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ሐሙስ ዕለት በነበረው የልምምድ ፕሮግራም ላይ ከቡድኑ ጋር የተወሰነ ልምምዶችን መስራት ችሏል። አርብ ላይም በሚኖረው የልምምድ ፕሮግራም ላይ ይኖራል ብለን እንጠብቃለን። ከዛ በኋላ ለጨዋታ ዝግጁ ነው አይደለም የሚለውን ነገር እንወስናለን። መጀመሪያ ሙሉ ልምምድ ሰርቷል የሚለውን ነገር ነው የምናየው። ከዛ በኋላ ጥሩ ስሜት እየተሰማው ነው የሚለውን ነገር እንወስንና ከዛ በኋላ በቋሚነት ይጀምራል ወይስ ተቀይሮ ይገባል የሚለውን ነገር የምንወስን ይሆናል የሚል ምላሽን ሰጥተው ነበረ እና ሙሉ ጤነኛ የሚሆንና ጨዋታ መጀመር የሚችልበት ብቃት ላይ የሚገኝ ከሆነ ግን በእርግጠኝነት በጨዋታው ላይ የሚጀምር ይሆናል የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ የቶተንሃም አሰልጣኝ ራሱ ቶማስ ፍራንክ በዚህ ጨዋታ ላይ ሳቡዝ ላይ በቋሚነት ይጀምራል ብዬ እጠብቃለሁ፣ ምክንያቱም በጣም አስደናቂ የሚባል ሜንታሊቲ ያለው ተጫዋች ነው የሚል አስተያየትን ሰጥቷልና ለሊቨርፑልም እንግዲህ የዚህ ተጫዋች ሚና ምን ያህል ትልቅ እንደሆነ ሁላችንም የምናውቅ ይመስለኛልና ይህ ተጫዋች በቋሚነት ቢጀምር ለሊቨርፑል በጣም ትልቅ እፎይታ የሚሰጥ ተጫዋች ነው። በጣም ታታሪ የሚባል ተጫዋች ነው። ብዙ ቦታዎችን ማካለል የሚችል ተጫዋች ነው። እንደዚሁም በዚህ ሲዝን ለሊቨርፑል ምርጥ እንቅስቃሴ ካሳዩ ተጫዋቾች መካከል አንደኛ ደረጃ ላይ የሚቀመጥ ተጫዋች ነውና በዚህ ጨዋታ ላይ የዚህ ተጫዋች መጀመር ለሊቨርፑል ትልቅ ልዩነት የሚፈጠር ይመስለኛል። ቶተንሃምን ስንመለከተው በዚህ ሰዓት አሰልጣኝ ቶማስ ፍራንክ እንግዲህ ትልቅ ጫና ውስጥ እየገባ ነው የሚገኘው። ምክንያቱም ባለፉት 8 የፕሪሚየር ሊግ
ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ብሬንትፎርድን 2-0 ያሸነፉበት ውጤት ነው። ከዛ ውጭ ግን በፉልሃም 2-1 ተሸንፈዋል። በኖቲንጋም ፎረስት 3-0 ተሸንፈዋል። በአርሰናል 4-1 በሆነ ውጤት ተሸንፈዋል። ከኒውካስል ዩናይትድ ጋር 2-2 በሆነ ውጤት ማጠናቀቅ ችሏልና ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙ። ከዛ በተጨማሪም ግን አሰልጣኝ ቶማስ ፍራንክ በደጋፊዎች ዘንድ ያልተወደደበት ምክንያት ቢኖር ምንድነው? ባለፉት 2 ሲዝኖች በአንጄ ፖስቴኮግሉ ስር ቶተናሞች በጣም የሚያጠቁ ቡድን ነው የነበሩት። እንደውም በአንድ አጋጣሚ 2 ተጫዋች በቀይ ካርድ ወጥቶባቸው ራሱ ሲከላከሉ አልተመለከትናቸውም። ለማጥቃት ብቻ ነበረ ፎከስ ያደርጉ የነበሩትና በደጋፊው ዘንድ በጣም የሚወደድ አይነት አጮት ነው የነበረው። በእርግጥ በውጤት ደረጃ በደጋፊዎች ዘንድ ተቀባይነት ያለውን ውጤት ማስመዝገብ አልቻሉም። በተለይ ደግሞ በፕሪሚየር ሊጉ ባለፈው ሲዝን ይዘውት ያጠናቀቁትን ደረጃ ስንመለከተው 16-17ኛ ደረጃን ይዘው ነበር ማጠናቀቅ የቻሉት ምንም እንኳን በኢሮፓ ሊጉ አሸናፊ ቢሆኑምና በዛ ምክንያትም ነው አንጄ ፖስቴኮግሉ ከስራቸው ሊሰናበቱ የቻሉት። ቶማስ ፍራንክ ደግሞ ከሳቸው አጮት አንጻር ስንመለከተው በጣም የተለየ አይነት አጮት ስታይል ነው ያለው። በተለይ ደግሞ በብሬንትፎርድ በነበረው ቆይታ ስንመለከተው በጣም ጥንቃቄን ላይ የሚያተኩር አይነት አሰልጣኝ የነበረውና ያንንም ነገር ወደ ቶተናም ለማምጣትም ጥረት ያደረገ ይመስለኛል። በቶተናም ደጋፊዎች ዘንድ ደግሞ ያ ነገር አልተወደደለትም። ምክንያቱም በዚህ ሰዓት ላይ በመከላከል ደረጃም ያን ያህል ጠንካራ የሚባል ቡድን አይደለም እየተመለከቱ የሚገኙት። በማጥቃት ደረጃም ያን ያህል ጥሩ የሚባል ቡድን አይደለም እየተመለከቱ የሚገኙትና ከሁለቱም አልሆንም በሚል እንግዲህ በደጋፊዎች ዘንድ አጮት ስታይሉ እየተወደደለት አይደለም የሚገኙ። እንደውም አንዳንድ ደጋፊዎች ሊሰናበት ይገባዋል የሚሉ ነገሮችንም እያነሱ ነው የሚገኙትና በዚህ አካሄዱ እስከ መቼ ይዘልቃል የሚለው ነገር በጣም ትልቅ ጥያቄ ነው። ምናልባትም በዚህ ጨዋታ ላይ የሚሸነፍ ከሆነ የመባረር እድሉን በጣም የሚያሰፋ ይመስለኛል። በእርግጥ ትናንትና በሰጠው ጋዜጣዊ መግለጫ ላይ ደጋፊዎቹም እንደዚሁም ደግሞ አመራሮቹም ሊደግፉኝ ሊታገሱኝ ይገባል፣ ምክንያቱም አዲስ አይነት ቲምን እየገነባ ነው የሚገኘው የሚል አስተያየትን ሰጥቷል። ነገር ግን ቶተናሞች እስከ መቼ ድረስ ይታገሱታል የሚለው ነገር በጣም ትልቅ ጥያቄ ነው። እዚህ ላይ ግን በተጨማሪ ማንሳት ያለብን የሚመስለኝ ምንድን ነው፣ ከዚህ በፊት እንግዲህ የተለያዩ አይነት አሰልጣኞች መጥተዋል። ከኑኖ ስፒሪቶ ሳንቶስ እስከ ጆዜ ሞሪኖ እስከ ኮንቴ ድረስ ወደዚህ ቲም መምጣት ችለው ነበር። ነገር ግን ደግሞ የተለየ ነገርን መፍጠር አልቻሉም። ምናልባትም ፖቼቲኖን ካባረሩ በኋላ ያን ያህል ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። በጨዋታ ደረጃ ፖቼቲኖ በጣም ምርጥ ነው የነበረው። አንጄ ፖስቴኮግሉም በማጥቃት ደረጃ በጣም ምርጥ የሚባል ቡድን መገንባት ችሏል። ነገር ግን በውጤታማነት ደረጃ ከፖቼቲኖ በኋላ ምናልባትም ባለፈው ሲዝን ኢሮፓ ሊግን የበሉበትን ነው ልናነሳ የምንችለውና ያን ያህል ውጤታማ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ትልልቅ አሰልጣኞችም መተው ራሱ ውጤታማ እየሆኑ አይደለም የሚገኙትና እንደ አጠቃላይ እንደ ቡድንም ራሳቸው ላይ ማተኮር ያለባቸው ይመስለኛል። እንደዚሁም ተጫዋቾቹም ራሳቸው ላይ በደንብ መስራት ያለባቸው ይመስለኛል። ምክንያቱም አሰልጣኝ ጥሩ ታክቲክን ይዞ ቢመጣ ራሱ ተጫዋቾቹ ካልተገበሩት ያ ታክቲኩ ውጤታማ አይሆንምና የታክቲክ አተገባበሩ ላይ እንደዚሁም አንዳንድ ውሳኔዎች ላይ ራሱ የተሻለ ነገርን ማድረግ ያለባቸው ይመስለኛል። እንደዛ ካልሆነ ግን አሁንም ውጤታማ የመሆን እድላቸው የጠበበ ይመስለኛል። ወቅታዊ አቋማቸውን ስንመለከት እንግዲህ ባለፉት 5 ጨዋታዎች 2ቱን ማሸነፍ ሲችሉ በአንዱ አቻ ወጥተው በ2ቱ ደግሞ ተሸንፈዋል። ያሸነፉትን ስንመለከት ስላቪያ ፕራግን በሻምፒየንስ ሊግ 3-0፣ በፕሪሚየር ሊጉ ደግሞ ብሬንትፎርድን 2-0 በሆነ ውጤት ሲያሸንፉ በፉልሃም 2-1 እንደዚሁም ደግሞ በኖቲንጋም ፎረስት 3-0 በፕሪሚየር ሊጉ ሊሸነፉ ይችላል። ከኒውካስል ዩናይትድ ጋር ደግሞ 2-2 በሆነ ውጤት ነው ማጠናቀቅ የቻሉት። የሊቨርፑልን ስንመለከት ባለፉት 5 ጨዋታዎች ምንም አይነት ሽንፈት አልገጠማቸውም። 3ቱን ሲያሸንፉ በ2ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ያሸነፉባቸውን ጨዋታዎች ስንመለከት ምንም አይነት ጎል ሳይቆጠርባቸው ነው ማሸነፍ የቻሉት። ብራይተንን 2-0፣ ኢንተር ሚላንን 1-0 እንደዚሁም ደግሞ ዌስትሃም ዩናይትድን 2-0 በሆነ ውጤት ሲያሸንፉ ከሊድስ ጋር 3-1 እንደዚሁም ደግሞ ከሰንደርላንድ ጋር 1-1 በሆነ ውጤት ነው ማጠናቀቅ የቻሉትና ያለፉትን 5 ጨዋታዎች የተሻለ እንቅስቃሴን እያደረጉ ነው የሚገኙት። በዚህ ዙሪያ አሰልጣኝ አርነ ስሎት እንደተናገሩት ከሆነ እየተሻሻለን እየመጣን ነው የምንገኘው። በእርግጥ በብራይተን ጨዋታ ላይ ካለፉት 4 ጨዋታዎች አንጻር ብዙ ቻንሶችን ክሬት ተደርጎብናል። ነገር ግን እንደ ቡድን አሁን ላይ እየተሻሻለን ነው የምንገኘው። ተጫዋቾቹ ማች ፊትነሳቸው እየተሻሻለ ነው የሚገኘው። ከነዚህ ጨዋታዎች በፊት ያደረግናቸውን ጨዋታዎች ከተመለከታቸው አንዳንድ ተጫዋቾች ለጨዋታ ፊት ናቸው፣ ነገር ግን ደግሞ ለፕሪሚየር ሊግ ኢንቴንሲቲ ሙሉ 90 ደቂቃ ለመጮት ፊት ሳይሆኑ ስናስገባቸው ነበረ። ያ ደግሞ እንደ ቡድንም ሲጎዳን ነው የነበረው። አሁን ላይ ግን እነዚህ ተጫዋቾች ለፕሪሚየር ሊግ ኢንቴንሲቲና ሙሉ 90 ደቂቃም በኢንቴንሲቲ ለመጮትም ዝግጁ እየሆኑ እየመጡ ነውና በዛ ምክንያትም እንደ ቡድንም እየተሻሻልን እንገኛለን። በእርግጥ አሁንም ማሻሻል ያሉብን ነገሮች አሉ፣ ነገር ግን በጨዋታ ግን እየተሻሻልን እየመጣን ነው የሚለን ሀሳብ ሰንዝሯል። በዚሁ አጋጣሚ ትናንትና የሰጡትን ጋዜጣዊ መግለጫ ካልሰማችሁት በዚሁ ቻናል ላይ ታገኙታላችሁ፣ መለስ ብላችሁ ማየት ትችላላችሁ። እናም አሰልጣኝ አርነ ስሎት እንደተናገሩት ከሆነ እንደ ቡድን እየተሻሻልን እየመጣን ነው የሚል ሀሳብን ሰንዝሯል። እዚህ ላይ እውነታ አለው፣ ምክንያቱም ያለፉትን 5 ጨዋታዎች ቢያንስ አልተሸነፍንም። እንደዚሁም ደግሞ በምናሳያቸው ነገሮች በመከላከል ደረጃ
የተሻለ እንቅስቃሴን እያደረገ ነው የምንገኘው። ነገር ግን አሁንም መሻሻል ያለባቸው ነገሮች እንዳሉ ግን መርሳት ያለብን ይመስለኛል። እናም የዛሬው ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም ባለፉት 5 ጨዋታዎች አልተሸነፍንም፣ ከአምስቱ 3ቱን ማሸነፍ ችለናልና ይህንን ጨዋታ የምናሸንፍ ከሆነ ተጫዋቾች ላይ የሚጨምርላቸው ኮንፊደንስ የራስ መተማመን አለና ለቀጣይ ጨዋታዎችም እናሸንፋለን የሚል ሜንታሊቲም እንዲኖራቸው ያደርጋልና ይህንን ጨዋታ የግል ሊቨርፑሎች የግድ ማሸነፍ ያለባቸው ጨዋታ ነው። በእርግጥ የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል የተሻለ የማሸነፍ ብልጫ አለው። እስካሁን ድረስ እንግዲህ በአጠቃላይ 172 ጊዜ መገናኘት ችሏል። ሊቨርፑል 84ቱን ሲያሸንፍ 45ቱን ቶተንሃም አሸንፈው 43ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የቅርብ ጊዜ የእርስ በርስ ግንኙነታቸውን ስንመለከት ራሱ ባለፉት 35 ጨዋታዎች ሊቨርፑል 20ውን ሲያሸንፍ ቶተንሃም 7ቱን አሸንፈው በ8ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 ጨዋታዎች ስንመለከት ደግሞ በአራቱ ሊቨርፑል ሲያሸንፍ በአንዱ ደግሞ ቶተንሃሞች ማሸነፍ ችሏል። ያሸነፉትም በካራባኦ ካፕ ጨዋታ በርግቪል ባስቆጠራት ብቸኛ ግብ ነው የነበረው። ከዛ ውጭ ግን ሊቨርፑሎች ማሸነፍ ችሏል። በአጠቃላይ ባለፈው ሲዝን ሊቨርፑልና ቶተንሃም 4 ጊዜ መገናኘት ሲችሉ ሊቨርፑል 3ቱን ሲያሸንፉ ቶተንሃም አንዱን ብቻ ማሸነፍ ችሏል። የቀሩትን 3 ጨዋታዎች ሊቨርፑል ያሸነፋቸውን ስንመለከት ግን በአጠቃላይ ቶተንሃም ላይ 15 ግቦችን ማስቆጠር ችሎ ነው ማሸነፍ የቻለው። የመጀመሪያው የፕሪሚየር ሊግ ጨዋታ ላይ በቶተንሃም ሆትስፐር ሜዳ የተደረገውን ስንመለከት ሊቨርፑል 6-3 በሆነ ውጤት ነበረ ማሸነፍ የቻለ። በጣም አዝናኝ የሚባል ጨዋታም ነው የነበረው። እንደውም የአመቱ ምርጥ ጨዋታ፣ አዝናኝ ጨዋታ ተብሎ በደጋፊዎች ዘንድም የተመረጠ ጨዋታም ነው የነበረው። በሊቨርፑል በኩል እንግዲህ ያገቡትን ተጫዋቾች ስንመለከት ሉዊስ ዲያዝ 2 ግቦችን በ23ኛውና በ85ኛው ደቂቃ ላይ እንደዚሁም መሐመድ ሳላ በ54ኛውና 61ኛው ደቂቃ ላይ ቀሪዎቹን ማካሊስተር በ36ኛው እንደዚሁም ደግሞ ሳቡዝ ላይ በ46ኛው ደቂቃ ላይ ነበረ ማስቆጠር የቻሉትና በጣም አዝናኝ የሚባል ጨዋታ ነበረ። ከዛ በኋላ በካራባኦ ካፕ የመልስ ጨዋታ ደግሞ ሊቨርፑል 4-0 ሲያሸንፍ በአንፊልድ የተደረገውን የፕሪሚየር ሊግ ጨዋታ ደግሞ 5-1 በሆነ ውጤት ነበረ ማሸነፍ የቻለው። እንዲሁም በዛ ጨዋታ ላይ ነበረ ሊቨርፑል የፕሪሚየር ሊግ ዋንጫ ማንሳቱንም ራሱ ማረጋገጥ የቻለው። ጨዋታው ላይ እንግዲህ ሶላንኪ 12ኛው ደቂቃ ላይ ባስቆጠራት ግብ ነበረ ቶተንሃሞች 1-0 መምራት የቻሉት። ከዛ በኋላ ግን ሉዊስ ዲያዝ በ16ኛው፣ አሌክሲስ ማካሊስተር በ24ኛው፣ ኮዲ ጋክፖ 34ኛው፣ መሐመድ ሳላ 63ኛው እንደዚሁም ደግሞ ዶጊ ራሱ ላይ 69ኛው ደቂቃ ላይ ባስቆጠራቸው ግቦች ሊቨርፑል 5-1 በሆነ ውጤት ማሸነፍ ችሏል። ከጨዋታው በኋላም አንድ የወጣ መረጃ ነበር። ያ መረጃ ምንድን ነው የሚለው አሌክሲስ ማካሊስተር 24ኛው ደቂቃ ላይ ጎሏን ሲያስቆጥር የአንፊልድ የነበረው ጩኸት በጣም ትልቅ እንደነበረ መረጃዎች ሲያሳዩ ነበርና ሊቨርፑል ባለፈው ሲዝን ቶተንሃም ላይ በጣም በከፍተኛ ብልጫ ነው ማሸነፍ የቻለው። በአጠቃላይ በአራቱ ጨዋታዎች ሊቨርፑሎች 15 ጎሎችን ማስቆጠር ሲችሉ የተቆጠረባቸው ደግሞ 5 ጎሎች ብቻ ናቸው የነበሩት እና በዚህ ጨዋታ ላይም ሊቨርፑል የተሻለ ብልጫን ያሳያል ተብሎ ይጠበቃል፣ በተለይ ከሰሞንኛ ብቃታቸው አንጻር ስንመለከተው። ነገር ግን ደግሞ በእርግጠኝነት ሊቨርፑል ያሸንፋል ማለትም አንችልም። ምክንያቱም ደግሞ በዚህ ሲዝን ሊቨርፑል ያን ያህል አሳማኝ የሚባልን ብቃት እያስመለከተን አይደለም የሚገኘው። ምንም እንኳን ባለፉት 5 ጨዋታዎች ባይሸነፍም እንኳን ነገር ግን ያን ያህል የሚያሳመን ብቃት እስከ አሁን ድረስ አይተናል ብዬ አላስብም። ምናልባት በዚህ ሲዝን ሊቨርፑል በምርጥ ብቃት አሸነፈ ልንል የምንችልባቸውን ጨዋታዎች ስንመለከት አንደኛው አስቶን ቪላ ነው፣ ሌላኛው ደግሞ ሪያል ማድሪድ እንደዚሁም ኢንትራ ፍራንክፈርት ምናልባትም ኤቨርተንን ብንጨምር ነው እንጂ ሌሎቹ እንዳለ ያን ያህል አሳማኝ የሚባል እንቅስቃሴን አድርጓል ብለን አናስብ። እናም በዚህ ጨዋታ ላይ ሊቨርፑል የተሻለ የማሸነፍ ግምት ተሰጥቶት ቢገባም እንደዚሁም የተሻለ አቋም ላይ ነው ቢባልም ከቶተንሃም አንጻርም ነገር ግን በእርግጠኝነት ይህንን ጨዋታ ያሸንፋል ብለን ደግሞ መደምደም ትንሽ አስቸጋሪ ይሆንብናል። እንደዚሁም ቶተንሃምም ደግሞ የሚታመን ቡድን አይደለም። ምክንያቱም የሆነ ሰዓት ላይ ምርጥ ይሆናል፣ የሆነ ሰዓት ላይ ደግሞ የወረደ አቋምን ሲያሳይ ልንመለከተው የምንችል ቡድን ነውና ትንሽ ለመገመት የሚያስቸግር ጨዋታ ነው ብዬ ነው የማስበው። ሌላኛው ግን በዚህ ጨዋታ ላይ መነሳት ያለበት ነገር ቢኖር ምንድን ነው በዚህ ጨዋታ ላይ እንደሚታወቁ መሐመድ ሳላህ የለም። እናም ያለ መሐመድ ሳላህ ምን አይነት አጫወትን ይዘው ነው የሚመጡት? እንደዚሁስ ምን አይነት አሰላለፍን ይዘው ይገባሉ? ማንስ በቋሚነት ይጀምራል የሚለው ነገር በጣም በትልቁ መነሳት ያለበት ይመስለኛል። አንደኛ ሳቡዝ ላይ በዚህ ጨዋታ ላይ በቋሚነት ይጀምራል አይጀምርም የሚለው ራሱ በጣም ትልቅ ጥያቄ ነው። ልክ እንደዛ ሁላ አሌክሳንደር ኢሳቅስ በዚህ ጨዋታ ላይ በቋሚነት ይጀምራል የሚለው ነገር ሌላ መነሳት ያለበት ጥያቄ ነው ብዬ ነው የማስበው። እንግዲህ የራሴን ግምታዊ አሰላለፍ ሳስቀምጥ በእረኛ ላይ አሁንም አሊሰን ቤከር በቋሚነት ይጀምራል ብዬ አስባለሁ። በተከላካይ መስመር ላይ በቀኝ ክንፍ ቦታ ብራድሊ በቋሚነት የሚጀምር ይሆናል። እንደሚታወቀው ጆ ጎሜዝ ጉዳት ላይ ነው የሚገኘው። ጀረሚ ፍሪምፖንግም ገና ከጉዳት መመለሱ ነውና በብቸኝነት በቋሚነት ሊጀምር የሚችለው ተጫዋች ቢኖር ብራድሊ ነው። ስለዚህ በቋሚነት የሚጀምር ይሆናል። የመሀል ተከላካይ ስፍራ ላይ አሁንም ብቸኛ ያሉን ተጫዋቾች ኢብራሂማ ኮናቴ እና ቨርጂል ቫን ዳይክ ናቸው። ስለዚህ በቋሚነት የሚጀምሩ ይሆናል። በግራ ክንፍ ላይ ኬርኬዝ ይጀምራል ብዬ ነው የማስበው።
ከዚህ ቀደምም ትናንትና ላይም አሰልጣኝ አደርሱ እንደተናገሩት ከሆነ አንዳንድ ተጫዋቾች በየ3 ቀኑ ፕሪሚየር ሊጉንም ቻምፒየንስ ሊጉንም ለመጫወት የሚያስችል ብቃት ላይ አይደለም የሚገኙት ወይም ደግሞ ፊትነስ ላይ አይደለም የሚገኙት የሚል አስተያየትን ሰጥተው ነበርና ከነዚህም ተጫዋቾች መካከል አንደኛው ሚሎስ ኬርኬዝ ነው የነበረውና ከሮበርትሰን ጋር ሲያቀያየሩት መመልከት ይችላል። አሁን ላይ ግን ከብራይተን ጨዋታ በኋላ አንድ ሳምንት ጊዜ የነበራቸው፣ ስለዚህ በሙሉ ኢነርጂ በዚህ ጨዋታ ላይ በቋሚነት ይጀምራል ብዬ ነው የምገምተው። የመሀል ስፍራውን ስንመለከተው ራያን ግራቨንበርግ እንደዚሁም ደግሞ ከርቲስ ጆንስ በቋሚነት የሚጀምሩ ይሆናል ያለምንም ጥርጥ። ምክንያቱም በዚህ ሰዓት ከርቲስ ጆንስ ምን አይነት ብቃት ላይ እንዳለ ሁላችንም የምናውቅ ይመስለኛል። ከዛ ውጭ ግን ሳቡዝ ላይ በዚህ ጨዋታ ላይ በቋሚነት ይጀምራሉ የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም ባለፈው ሳምንት በብራይተን ጨዋታ ላይ ጉዳት ማጋጠሙ አይዘነጋም። በእርግጥ ትናንትናና ከትናንትና ወዲያ ከቡድኑ ጋር ልምምድ መስራት ችሏል። ነገር ግን ጨዋታን የሚያስጀምር ፊትነስ ላይ ነው የሚገኘው የሚለው ነገር ጥያቄ መነሳት ያለበት ይመስለኛልና ብቃቱ ላይ ከሆነ በቋሚነት ይጀምራል፣ ካልሆነ ግን አሌክሲስ ማካሊስተርና ፍሎሪን ቪርትስ በቋሚነት የሚጀምሩ ይሆናል። ከዛ ፊት ለፊት ላይ አሌክሳንደር ኢሳቅና ሂዩጎ ኤኪቲኬ ይጀምራሉ ብዬ ነው የማስበው። ነገር ግን ሳቡዝ ላይ በቋሚነት መጀመር ይችላል የሚባል ከሆነ ግን አሌክሳንደር ኢሳቅ ምናልባትም በዚህ ጨዋታ ላይ ቤንች ሆኖ ሊጀምር የሚችልበት እድል አለ ብዬ ነው የማስበው። የኔ ግምታዊ አሰላለፍ ይህንን ይመስላል። የእናንተን የግምታዊ አሰላለፍ ስለ ጨዋታው ላይ ያላችሁን ሀሳብ እንደዚሁም ደግሞ የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ ከጨዋታው በኋላ የምንገናኝ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።